በነገራችን ላይ በዛው አጋጣሚ እኔ ኡስታዝ ዋሂድን ያወቁት ከ11 ዓመት በፊት ነው ይመስለኛል። አዎ መቼ ነበር? ቆይ ሶስት እዚህ ሀገር ከመጣው ስንት ዓመት ይቆይ ጋር 15ኛ ዓመት ይገብቷል። እኔ ዛሬ 9 ዓመት ዋትስአፕ ላይ ነው መጀመሪያ ጊዜ ያወቅኩሽ። መጣሽ በውስጥ እንደውም ክርስቲያን ነበር የመሰልሽኝ። መሰረት ትባል ትፈልጋለች። ያገናኘኝም አይ ቲንክ ፌስቡክ ላይ የሚጠቀም አንድ ልጅ ነበር። ማን ነው ስሙ? ትፈልጋለች የሆነች ልጅ ትፈልጋለች ምናምን ብሎ ማን ነው ፌስቡክ ላይ ያለ ልጅ ሚኪ ይባላል። የኬሚሴ ልጅ ነው እንትን ነው አክቲቪስት ነው። አሁን ጠፍቷል። እና ዋትስአፕ ላይ መጥቶ እንደዚህ አለ። ከዛ ስልክ ልስጣት ያለኝ ሰጠሽ። በውስጥ መስመር መጥተሽ ክርስቲያን መሰረት ሲባል ክርስቲያን ነው የመሰልሽኝ። ያኔ ነው ማቀሽ ራሱ በጣም እንደ ቁጭት ነበረባት። ቁጭትና እልህ ይዟታል። የሚሽነሪዎቹ ጉዳይ አንገብግቧት ነው አንገሽግሿት ነበር የመጣቸው የነበረውና ያው ከዛ ጊዜ ጀምሮ እስካሁን ድረስ አለች ማለት ነው። ላስታውስሽ ብዬ ነው። የዛሬ 9 ዓመት 9 ዓመት ግን አይበልጠውም ማለት ነው። አዎ በነገራችን ላይ ፌስቡክ ስንት ጊዜ ከዛ በፊት የከፈትኩት ፌስቡክ ወደ 2 ስልክ አበላሽቼ ያለሁኝ አይ ቲንክ ኔትወርክ ምናምን የሌለበት ሰፈር ገብቼ አንዱን ተናድጄ ስልኩን ወረወርኩት። የፌስቡክ የከፈትኩበትን ፓስወርዱን ሳልይዘው ተናድጄ ስልኩን ወረወረው። ስልኩ ተሰበረ። ፓስወርዱም ፌስቡኩም በዛው ታይዘው ጠፉ። አዲስ ስልክ ገዛው፣ አዲስ አካውንት ከፈትኩ። በዛ ይሁን በሶስተኛ አካውንት ይሁን ነው ካንተ ጋር የተዋወቅ ነው። በነገራችን ላይ በንጽጽሩ ዓለም እኔ ንጽጽር የሚያደርጉ ማቀው 2 ሰው ነበረ። ሼህ አህመድ ዲዳት ረሂመሁላህ፣ ዶክተር ዛኪር ናይክ ነበረ። ከዛ ከነሱ ሰምቼ ነው ኖርማሊ ሚሽነሮቹ አናደውኝ ነው ንጽጽር ለመስራት ፌስቡክ የከፈትኩት። እና ስከፍት ኡስታዝ አቡ ሃይደርን ለመጀመሪያ ጊዜ ፌስቡክ አወኩ። ያኔ ከኢትዮጵያ ማለት ነው። እንደውም ዲያቆን ቢኒያም ለተባለ ሰውዬ ቀዳዳ ለዛ ቢኒያም ለተባለ ቀዳዳ መልስ የሰጠበት አይቼ እንዴት እንትን እንዳልኩ ማለት ነው። በነገራችን ላይ እኔ ፌስቡክ ስከፍት ሚሽነሮቹ አናደውኝ ከፈትኩ እንጂ ስለ ሹብሃት አላቅም ነበር። ብታምኑ ባታምኑ ስለ ነብያችን አለይሂ ሰላቱ ወሰለም ታሪክ አላቅም፣ ስለ አይሻ አላቅም፣ ስለምን አላቅም። እንደውም ስለ እናታችን አይሻና ስለ ነብያችን አለይሂ ሰላቱ ወሰለም ጋብቻ ኡስታዝ ወሂድ ይነገረኝ። ኖርማሊ የውስም ንጽጽር ላይ ይሰራ ስለነበረ ያውቀዋል። ኦኬ ሚሽነሪዎቹ በቃ ስንዴና ዘይት እየሰጡ ድሆቹን እያታለሉ የሚለው ነገር ነው ወደ ፌስቡክ ያመጣኝ። ኤኒዌይስ ኡስታዝ አቡ ሃይደርን ሳየው ኡስታዝ አቡ ሃይደር ግሩፕ ካልገባሁኝ ብይር ያልኩኝ። ከዛ ሚኪ ነበር አይ ቲንክ ነው ግሩፕ አስገባችኋለሁ የሚለው ሞልቷል አለኝ። እንደውም አኩርፌ ሁሉ ነበር ኡስታዝ አቡ ሃይደር ግሩፕ ካልገባሁ ብዬ አኮረፍኩኝ። አረ እንደውም ነው አሪፍ እንደው ሰዓት ያላሰነጽጽር የሚያስተምር አለ ምናምን አለኝ። ከዛ ቅር እያለኝ ነበር ኡስታዝ ወሂድ ጋር የገባሁት መጀመሪያ እንትን ላይ ዋትስአፕ ግሩፕ ላይ ግን በኋላ አሪፍ ትምህርት አገኘሁበት። ቅር እንኳንም ገባሁኝ ምናምን አልኩኝ። በሌላ በስንት ጊዜ እንደገና ኡስታዝ አቡ ሃይደር ጋር ገባሁኝ ማለት ነው። ከዛ እንደዚህ እያልኩኝ ያኒ ጥሩ ለውጥ አመጣሁኝ። የዛንም አነባለሁ የዚህንም አነባለሁ። ኢቭን በነገራችን ላይ ኡስታዝ ብዙ ጽሁፍ ይጽፍ ነበር በሰዓት ታውቃላችሁ። አንብቤ አይገባኝም። እንደውም ስንጠይቀው ኡስታዝ ቢያታነቡም እንደ እናንተ ይላል። የምን አንብበን ሁሉ አይገባንም ነበረ። ምክንያቱም ለንጽጽር አዲስ ስለነበር ማለት ነው። የሚገርማችሁ ነገር ግን አንድ ነገር ላይ እየቆያችሁበት ስትመጡ ይገባችኋል። እና እየቆየሁበት መጣሁኝ። ያኒ አሪፍ ላይ ነኝ አሁን ላይ። እና ንጽጽር ለምትጀምሩ ልትደናበሩ ትችላላችሁ፣ ሊያደናግጣችሁ ይችላል። ነገር ግን ቀስ እያለ ይገለጥላችኋል። እኔ አሁን ንጽጽር ሲያስተምሩ የነ ኡስታዝን ጽሁፍ አንብቤ ሌሎችንም አይና ሄጄ እንደውም ለመጀመሪያ ጊዜ የሸመደድኳት አንቀጽ ከመጽሐፍ ቅዱስ ዮሐንስ 8:40 ነበረ። እኔ ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ነው የሚለው አላረል ያችን ጥቅስ ነው በደንብ ማቀው ልጋላችሁ ይገርማችሁ። አዎ እሷን ጥቅስ ነው ማቀው። እና ኢየሱስ ነብይ ነው ሰው ተብሎ ፌስቡክ ላይ በቃ ይቧቀሳሉ ንጽጽር የሚያደርጉት እህት ወንድሞች ሙስሊሞቹ ክርስቲያኖቹ ጋር ምናምን ማለት ነው። ከዛ ሄጄ ጣልቃ ግብትልና ኢየሱስ ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉ ትፈልጋላችሁን ብሏል። ይኸው ኢየሱስ ሰው ነው እላለሁ። የሆነ ጥቅስ ደግሞ ኢየሱስን አምላክ ለማድረግ የሚጠቀሟትን አንቀጽ ሲያመጡብኝ ድንብርብሬ ይወጣል ታውቃላችሁ። ግን
ለምንም ነገር ይሁን አዲስ ከሆናችሁ በጣም የሚያደናበራችሁ ከዛ ድንብርብሬ ይወጣና ደግሞ የሆነ ጥቅስ ደግሞ ሙስሊሞቹ እንትን ሲሉ ያንን ጥቅስ ሳይ ደግሞ እረጋጋለሁ ታውቃላችሁ። ከዛ እንደዛ ተደናብሬ ከዛ ምን ወሰንኩኝ የምር ማለት ነው ወላሂ የምነግራችሁ ያኔ ያደናበሬ ሲመጣ ምን አልኩኝ በቃ ማንበብ አለብኝ አልኩኝ። ሙስሊሞቹ የሚጠቅሱትን ጥቅስ ይዤ ከምሮጥ ክርስቲያኖቹ የሚጠቅሱት ጥቅስ ከሚያደናብረኝ መጽሐፍ ቅዱስን ማንበብ አለብኝ ብዬ ማስታወሻ አስገዝቼ መጽሐፍ ቅዱስን ማንበብ ጀመርኩኝ። አጋጣሚ ደግሞ እንትና አካውንት የተዘጋ የፌስቡክ አካውንት የተዘጋ እንደገና ጊዜ ወስጄ መጽሐፍ ቅዱስን ብሉይ ኪዳን ለብቻ አዲስ ኪዳን ለብቻ ብዬ ማንበብ ጀመርኩኝ። ከዛ እየገባኝ መጣ ያኔ ትንሽ ቀለለኝ። ከዛ ደግሞ ቲክቶክ ላይ ስመጣ ነው በደንብ እየተብራራልኝ የመጣው ነገራችን ላይ እና እንኳን አይደለም ሃይማኖታዊ አይደለም የሆነ ነገር ጀምሩ ስትጀምሩት አዲስ ነገር ነው ስትጀምሩት ብዙ ነገር ነው በጭንቅላታችሁ የሚመጣው ብዙ የሚያደናበራችሁ ነገር ይኖራል። ግን ቀስ እያለ እየተብራራ ይመጣል። እየቆየሁበት ስመጣ خلاص አልহামዱሊላህ ቤተክርስቲያን ተሳስታለች ብዬ እርግጠኛ ሆኜ እስከምናገርበት እዚህ ደረጃ ላይ ደርሻለሁ እላችኋለሁ። ኡስታዝ ዋሂድ እንግዲህ አላህ ጀዛህን ይክፈልህ። በነገራችን ላይ በጣም የምወደው የማከብረው ሰው ነው ኡስታዝ ዋሂድን ኢቭን ምሳሳለት ሰው ነው። አይ ቲንክ አንዳንድ ጊዜ ኡስታዝ ዋሂድን ምናምን ብለው እንትን ሲሉ እፈራ ነበር አልናገር አንድ ነገር ያደርጉታል ምናምን ነበር። በተለይ መጀመሪያ አካባቢ የኡስታዝ ዋሂድ ቁጥሩ ካለሽ አካውንቱ ካለሽ ምናምን ሲሉኝ አምኛቸው ለሰዎች አልሰጥም ነበር። ኦኬ እረ ደግሞ ሆነ ነገር ቢያደርጉት እያልኩ ማለት አስባችሁታል። ይህ ታገኝተው እንትን ይሉታል አላደሙ መልሼ እና እስከዚህ ደረጃ ነበር። ኡስታዝ እንግዲህ በዱንያም በአኺራም አላህ ይንትን ያስደስትህ ለማለት ነው። ሐሳብ ካለ ቀጥል። አዘን የማይወድ ካለ ከኛ አይደለም። ሰላም ልበለውና አሉታ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሸምሰቲ አለይኩም ሰላም ወራህመቱላሂ ወበረካቱሁ። ኡስታዝ ደህና ነህ? ደህና ነው ወይ? እንዴት ነህ? አልሐምዱሊላህ አለ ሰላም ነው። ተመለስክ? ወጣ ከኢትዮጵያ? አዎ ተመለስክ? አዎ ተመልሻለሁ። ኦኬ መጽሐፎችን ተቀበልክ? የምትፈልገውን? አዎ መጽሐፉን ተቀበልኩ። አስፈላጊ ለሆኑ ቦታዎች ሁሉ አደረስኩ። አላህ ከይዛን ይፈልልህ። በጣም አስፈላጊ ነበረ። ያው አደረስኩላችሁ አልሐምዱሊላህ። ኦኬ በማንኛውም ሰዓት አለን ከጎንነ ምንም አይነት እንትናት እንዳትል ማለት ነው። ምክንያቱም እኛ በራሳችን ዓለም ውስጥ እየኖርን አንዳንድ ሰዎችን እንረሳለን ማለት ነው። ማንም ሰው ባልነበረበት ሰዓት ላይ ፌስቡክ ላይ በላይቭ እየገባ የራስን ትምህርት አስተምር ነበር አንተና ማሚ። አይረሳም ያ ነገር ማለት ነው። እኛ እንረሳውም ታሪኩን ማለት ነው። እና በዛን ሰዓት ማንም በቪዲዮ በሚያወጣበት ሰዓት ላይ ነው አንተ በቪዲዮ የምትወጣው ማለት ነው። እና ኢንሻአላህ አላህ ይቀበልህ። በራሳችን ዓለም ሁላችንም ቢዚ እየሆንን አንዱ ከአንደኛው ጋር አይገናኝም። እና አንዳንድ ጊዜ ችላ ያልነው ሰዎች ይመስላቸዋል። እንደዛ አይደለም። እኔ ራሴውን በራሴ ቢዚ ሆኛለሁ ራሱ ማለት ነው። ሰሞኑን እንደውም ራሱ አሁን ለመረመር ነው እኔ ራሴ ተወዛግቤ ማለት ነው። የሀያት የምትባል ልጅ መጣ አወዛግባኝ ምንም ነገር ሊገባኝ ሳይችል ሲቀር በቃ ከስላሴ የባሰው ስብስብም ነገር አለ እንዴ አልኩኝ። እኔ በቃ ይገባኛል ብዬ ነበር ማስበው የነበረውና ስላሴ በደንብ አድርጎ ነው የገባኝ። ሰው አይገባውም የተባለው ስላሴ በደንብ ገብቶኝ ኦልሬዲ ስላሴ ማስረዳት እችላለሁ ብዬ አስባለሁ። ከስላሴ የባሰ ነገር መጥቶብኝ አሁን በቃ ሰሞኑን በቃ ልጨልሉላ ነበር ምናምን የሆነ ነገር ተደርጎብኝ እንዴ ምናምን ነገር እንዳይገባኝ ሰዎች አድርገውብኝ እንዴ ምናምን ሁላ ስል ነበርና ብዙ ነገር ሲበዛብህ አንዳንዴ በቃ ቢዚ ትሆናለህ። በራስህ ዓለም ትኖርና አንዳንዴ የሆነ ሰዎች በጣም አሪፍ ሰዎች የነበሩ ሰዎችን ኮንታክት ራሱ አይኖርህም ለረጅም ጊዜ ማለት ነው። በ2 ዓመት በ3 ዓመት አንዴ በሆነ አጋጣሚ እንትን ሲሉ ማገኛቸው ሰዎች አሉ እና ከነዛ ውስጥ አንደኛው ሸምሰዲን ነው። የሚረሳም ታሪክ አይደለም ያለው። በጣም ጥሩ ነገሮች አሉት። ፎሎ አድርጉት። ጀግና ልጅ ነው። ጀግና ወንድማችን ነው። እሱና ማሜን አረሳቸውን በምንም ጉዳይ ላይ ማለት ነው። እንግዲህ መልካም ጊዜ ይሆንላችሁ። አይ ቲንክ በቆይና ንጽጽሩን ብናነጻጽረው ደስ ይለኝ ነበረ። ነገር ግን ሰዓቴ አልቋል። ኢንሻአላህ ሌላ ጊዜ እመጣለሁ። ስለነበረን ቆይታ እናመሰግናለን። ዊዲያም አላህ ይቀበልሽ። ዊዲያን ስምሽን ብዙ ጊዜ እንትን ይለኛል ማለት ነው፣ ይምታታብኛል። አላህ ይቀበልሽ። እሺ ብለሽ ነገሮችን ስላስተካከልሽ ሁላችሁም አላህ ይቀበላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በትልቁ አርጉት።
عليكم السلام ورحمة الله وبركاته.